ግን ለብዙ አመታት የነሱን ቤት እንድታገለግል የተገደደች ትመስላለች። አሁን ላይ አቶ ደረጀ በእርሳቸው በኩል ለዘመናት የተለየቻቸውን ልጃቸውን አግኝተው ደስታቸውን ችርስ ማለት ሲችሉ፣ ሰላም ግን በበኩሏ ጥያቄው አልተመለሰም። አሁንም ልጄ እያለች በአይነ ህሊናዋ እየተመላለሰባት፣ ነገር ግን ከአጠገቧ ያለችውን ዳጣ ልጇ እንደሆነች ያልተረዳችው ሰላም በሀሳቧ በፍለጋ እየተንከራተተች ነው። ነገሮች ካሁን አሁን ይፈታሉ በሚል ለዘመናት ከነሱ ቤት እያገለገለች ቢሆንም በሰላም የተፈጠረው የእርግዝና ነገር ግን ከነሱ ቤት እንድትቀጥል ፍላጎት የላቸውም። ዛሬ ላይ የራሷን ህይወት ወጥታ መመስረት ይኖርባታል። እድሜ ልኳን ከኛ ቤት ስታገለግል እድሜዋን መጨረስ የለባትም በማለት ለወይዘሮ ማርታ ሀሳብ ያቀረቡ ቢሆንም ወይዘሮ ማርታ ግን በሀሳባቸው አልተስማማችም። ይህ የሆነበት ምክንያት ደግሞ የሰላም ፍላጎት አለመኖር ነው። ከዚህ በኋላ ወጥቼ የራሴ የምለው ህይወት የምኖረው የለኝም፣ እድሜን በሙሉ ነው እዚሁ ፈጅቸዋለሁ፣ ከእንግዲህ ምን ቀረኝና በማለት ለወይዘሮ ማርታ ከዚህ በፊት የነገሯት ሲሆን ዛሬም ቢሆን በዚህ ሁኔታ መቀጠል እንጂ ሌላ የተለየ ዓለም መኖር እንደማትፈልግ ተናግራለች። ዛሬ ላይ ድጋሚ የራሷን ህይወት እንድትመሰርት በተጠየቀችበት አጋጣሚ እንግዲህ ልጅ ልውለድና የሚቀረኝ ምንኩስና ነው በማለት የገዳምን ህይወት ተቀላቅላ መኖር እንደምትፈልግ ተናግራለች። በአቶ ደረጀ በኩል እንግዲህ አስደንጋጩ ክስተት የፈጠረባቸው የልጅን ነገር እንዴት አደረከው? ከዚህ ቤት ስለምን እድሜ ልኬን እንደፈጀው ታውቃለህ? የልጃችን ነገር ረሳሃት እንዴ? በማለትም ሊያስታውሱ ሞክረዋል። አቶ ደረጀ ለዚህ መልስ አጥተውላቸው እንባ ተጭኗቸው ሲላቀሱ ነበር። ለማንኛውም በዛሬው ክፍል እንግዲህ በተመለከትነው እጅግ በሚያሳዝን ሁኔታ እንዲሁም ልብ በሚሰብር ሰላም በኩል እድሜ ልኳን ስታመላልሰው የነበረው ከባዱ ጥያቄ ዳጣ ክፍል 27 ምን አዲስ ነገር አለ? አብረን እናያለን። ባለፈው ክፍል አቤጌል የዲኤን ምርመራውን ማግኘቷ ዳጣ ስለደረሰችባት ይህ ነገር ከሽፏል ማለት ነው። ምናልባትም ይህንን ወረቀት አቤጌል አንብባው ቢሆን ከወይዘሮ ማርታ የሚደርስበት አጋጣሚ ይፈጠር ነበረ። በቤታቸውም ከፍተኛ የሆነ ጦርነትን ያስከትላል። ምክንያቱም ወይዘሮ ማርታ በትዳራቸውም ሆነ በሕይወታቸው እንዲህ አይነት ነገር እንዲፈጠር ከማይፈልጉት ዋና ዋና ምክንያቶች ስለሆነ እነዚህ ነገሮችን በመፍራት ወረቀቱን በመቀማትም የቤታቸውን ሰላም ለመጠበቅ አስችሏቸዋል። ወይዘሮ ማርታም ከናታን ላይ እንግዲህ አይናቸውን ጥለውበታል። ማለትም ልጃቸውን አጋብተው ቢኖሩ በጣም ደስተኞች ናቸው። ምክንያቱም ናታን ካለው ስነ ምግባር እንዲሁም ደግሞ አስተዋይነቱ በዛ ላይ ትምህርቱንም እንደሚወድና ውጤታማ ተማሪ ከመሆኑም የተነሳ ከአቤጌል ጋር ቢጋቡ አቤጌልን ያስደስታታል ብለው ያምናሉ። በዚህ ላይ ደግሞ የአቤጌል ፍቅር ከልክ ያለፈ በመሆኑም ጭምር። ሆኖም ግን በናታን ተቀባይነትን ማጣቷ ደግሞ ይህ አቶ ደረጀ ሁሉንም አቻችለው ማለፍ ስለነበረባቸው በጭራሽ በናታን በኩል ተቀባይነት የላትም። አቤጌል ልትወደው ትችላለች። ሴት ልጅ ደግሞ ብቻዋን ወዳ የሚሆን ነገር አይደለም። ፍቅር በመፈቃቀር እንጂ አንዱ በኩል ተጭኖ ሊሆን አይችልም። ነገ የማትፈልገውን ህይወት ከመመስረት ይልቅ ቆም ብለን እናስብበት በማለት ለባለቤታቸው አማክረዋል። ወይዘሮ ማርታም እንግዲህ ከቁንጅና ጋር በተያያዘ አቤጌል ቆንጆ ናትና ለናታን የምትገባው ሴት እኮ ነው፣ አንደበቷ መጥፎ ነገር ቢለፈልፍም ውስጧ ግን ባዶ ነው በማለት ባለቤታቸውን ለማሳመን ሞክረዋል። ነገራችን ላይ በዚህ ንግግር በፍጹም አላምንም። ምክንያቱም ውስጣችን ያላሰበውን ነገር አንደበታችን አይናገረውም። አፌ ይለፈልፋል እንጂ ውስጤ እኮ ባዶ ነው ይላሉ። በፍጹም ውስጣችን ያላሰብነውን ነገር አንደበታችን እንዲናገር የሚያስገድደው ነገር የለም። ታዲያ ባለቤታቸውን ለማሳመን እየተጣጣሩ ያሉት ወይዘሮ ማርታ በዚህ ጉዳይ ግን አቶ ደረጀ በፍጹም ሀሳባቸውን አልተቀበሉም። አቤጌል ስለ ሰላም እርግዝና በጣም እየፈለጣት እየቆረጣት ነው። ማን እንዳስረግዛት ማወቅ ትፈልጋለች። ወደፊትም ምናልባት የዲኤን ምርመራ ላድርግ ማለቷ ማይቀር ነው። ከዚህ በፊት ዳጣ ላይ እንዳደረገችው ማለት ነው። ታዲያ ዛሬ ላይ አልፋታሽም፣ ያስረገዘሽን ሰው ተናገር እያለች እያስጨነቀቻት ነው። ሰላም እባክሽን ተይ ልኑርበት፣ እኔ እኮ ልጄ አባቷን እንድታውቅ ስላልፈለኩኝ ነው፣ በቃ አታስጨንቅኝ በማለት አቤጌልን እየለመነቻት ቢሆንም አቤጌል ግን በፍጹም የምትፋታት አትመስልም።
ስለልጅ አባትሽ እኔ ብቻ ሳልሆን እማዬም ማን እንዳስረገዘሽ ማወቅ ትፈልጋለችና እያለች ጥያቄያቸው ወደፊት ሊቀጥል እንደሚችልም ሰላምን አስጨንቃታለች። ሌላኛው እንግዲህ ከናታን ጋር ያላትን መግባባት ለማጠናከር አንዳንድ ምልክቶችን እያደረገች ነው። ከዚህ በፊት በሄደችበት አምባጓሮ አልነበረም እንግዲህ ናታንን የቀረበችው በፍርፍር ነው። ፍርፍር ይወዳል፣ ድክመቱን ታውቃለች። ስለዚህ ምግቡን አብስላ በመውሰድም እርሱ ጋር ለመቀራረብ እየሞከረች ነው። ፍላጎቴን ታውቂያለሽ አይደለ? ፍርፍር ስላመጣሽልኝ በጣም ደስ ብሎኛል በማለትም ስለ አቀረበችለት ምግብ ምስጋና አቅርቦላታል። ይህንን ተከትሎም አጉርሰኝ እያለች እንግዲህ በመካከላቸው የፍቅር ግንኙነት እንዲፈጠር የተቻላትን ያህል ጥረት አድርጋለች። ሆኖም ምግቡን እሷን አሽኮርምሞ ወደ ራሱ ሲጎርስም ዳጣ ተመልክታለች። ዳጣ እንዴት እንደዚህ ታደርጋለህ? በጣም ስህተት ነው የሰራው፣ ስለዚህ አጉርሳት በማለት እጁ እየተንቀጠቀጠና በተለይ ዳጣን ሲመለከት ደግሞ የሚያደርገው ነው ግራ የገባው። ናታን ብዙ ጊዜ አቤጌል ጋር ሆኖ እሷ ስታየው ይህን ነገር አይወደውምና በዳጣ በኩል ግን በአቤጌልና በናታን መካከል የፍቅር ግንኙነት ቢፈጠር ምንም እንደማይመስላት በተደጋጋሚ የተመለከትነው ነገር ነው። ታዲያ ዛሬ እኮ ምግብ አቅርቤ በጣም ጣፍጦት ነበር የበላው፣ የሰራውትን ፍርፍርም ወዶታል፣ እኔንም አጉርሶኛል። አየሽ አይደል? እኔን ይወደኛል፣ አንቺን ግን አይወድሽም፣ በከንቱ አትልፌ በማለት ዳጣንን ለማስቀናት ሞክራለች። ዳጣም አንቺ ይሳካልሽ እንጂ እኔስ ምንም አይነት ስሜት የለኝም። ለማንኛውም ስለ ናታን የምታስቢው መጥፎ አመለካከት መቼም የለውበትም፣ ከራሴ ላይ ውረጅ ብላታለች። ታዲያ አቤጌልም የራሷ የጻፈችውን ደብዳቤ እያስታወሰችም ያኔ እኮ በስልክሽ ተጻጻፍሽውን አይቼዋለሁኝ፣ ትወጂዋለሽ፣ ነገር ግን አልተሳካልሽም። በነገር የምትፋታት አትመስልም። ዳጣም ከራሴ ላይ ውረጅልኝ፣ እኔ ስለ ደብዳቤውም ሆነ ስልኬ ላይ ስለተጻፈው ነገር የማውቀው ነገር የለም በማለት ዳጣ ከነገሩ እንደሌለችበት ልታስረዳት ሞክራለች። አቶ ደረጀ የሰላም እርግዝና እየገፋ መምጣቱ ለእሷም እረፍት ያስፈልጋታል። ስለዚህ ከዚህ በኋላ ተከራይታ የራሷን ሕይወት ትምራ በማለት ቤት ተከራይተውላት መኖር እንዳለባትም ከባለቤታቸው ጋር እየተመካከሩ ነው። ወይዘሮ ማርታ ግን በፍጹም አይሆንም፣ ከጎኗ የልጅ አባቷ ወይም ያስረገዛት ሰው የሌለበት ሁኔታ እንዴት እሷን እናስወጣታለን? ይሄ በጣም ግፍ ነው በማለት ባለቤታቸውን ተከራክረዋል። አቶ ደረጀም እንዴት ነው የልጅ አባቷን የምትደብቀን? ለምን ሳትነግረንም? እያሉ ነበረ። እንግዲህ መናገር ካልፈለገች ምንም ማስገደድ አንችልም። ከዚህ በፊት ያነሳውት ጥያቄ እጅግ በሚያስፈራ ቁጣ ሰላም በዚህ ሁኔታ ተበሳጭታ ስትመልስ ያየውበት ቀን የለም። ዛሬ ላይ ግን የልጅ አባቷ ሲነሳባት እጅግ በጣም ነው የተበሳጨችው። ሁለተኛ እንደዚህ አይነት ጥያቄም አላነሳም፣ እሷ ስትፈልግ ወይም ደግሞ ከልጄ ጎን መሆን አለበት ብላ ራሷ ሲጨንቃት ታስተዋውቀናለች። ስለዚህ ተደጋጋሚ ጥያቄ ላልተፈለገ ብስጭት ይከታታልና አርፈን እንቀመጥ በማለት ባለቤታቸውን እንደምንም ለማሳመን ሞክረዋል። ነገር ግን ባለቤታቸው ይህንን ጥያቄ ሰላምን ሳይጠይቋት መተኛት አልፈለጉም። ለምንድነው ሰላም የልጅ አባትሽን ማስተዋወቅ ያልፈለግሽው? ምን ሆነሽ ነው ብለዋታል። እሷም አልፈልግም፣ ልጄ አባቷን እንድታውቅ በፍጹም አልፈቅድም ብላለች። እሺ ተከራይተሽ እንድትኖሪ ስለምንድነው ፈቃደኛ ያልሆንሽው? በማለት ጥያቄያቸውንም ቀጥለዋል። እዚህ ቤት ተከራይቼ የማልወጣበትን ምክንያት አታውቀውም እንዴ ብላለች ሰላም። አቶ ደረጀም አዎ አላውቀውም፣ እንግዳስ ይህንን ምክንያት እስከምታውቀው ድረስ እኔም ቤትህን ትቼ አልሄድም፣ እዚሁ እቀመጣለሁ። ሲቀጥልም ምንድነው ምክንያትሽ? በማለት አቶ ደረጀ እንግዲህ የመጨረሻውን መርዶ ሰምተውታል ማለት ነው። ነው የልጃችን ጉዳይ ረሳኸው እንዴ? ልጃችን የት ደረሰች? በማለት አቶ ደረጀን ጠይቀውታል። አቶ ደረጀ በእንባ ታጠቡ። ለጥያቄ መልስ አጥተውለታል። ሰላም እንግዲህ እውነቱን አፍርጠዋለች። በእርግጥ አቶ ደረጀ ለምን ኃላፊነቱን ዘነጉ? እርሳቸው ልጃቸውን አግኝተው ጥያቄያቸው ሲፈታላቸው፣ ሰላምስ እናትነትና ልጅነት ለዘመናት ተለያይተው የኖሩ ቤተሰቦች መገናኘታቸው እንዴት ሳያሳስባቸው ቀረ? ለማንኛውም በዛሬው ክፍል የተመለከትነው ይመስላል። በቀጣዩስ በሰላምና በአቶ ደረጀ መካከል እንዲሁም ልቅሷቸውን መጥቶስ ነገሩን ሊያስቀይሰው ይችል ይሆን?
ዳጣ ክፍል 27 በዚህ ሁኔታ አጓግቶን ተቋጭቷል። በሚቀጥለው ክፍል 28 እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።